ዛሬ የተገናኘ ነው አይ ቲንክ ከዚህ በፊት ስናረጋቸው ነገሮች ትንሽ ለየት ባለ መልኩ አንድ ፕሮጀክት ልናስጀምር ስለሆነ እሱን ለማስተዋወቅና ፕሮጀክቱ በትምህርት ሚኒስቴር ብቻ የሚተገበር ሳይሆን ከክልሎች ጋር ሆኖ በጋራ የሚተገበር ስለሆነ እሱን እውን ለማድረግ በተወሰነ ደረጃ ህጋዊ መሰረት ያለው የስምምነት ሰነድ ለመፈራረም ነው ከክልሎች ጋር ዛሬ የተገናኘ ነው። እንደሚታወቀው ትምህርት ሚኒስቴር በዋናነት ያለበት ኃላፊነት ትምህርት ቤት መስራት አይደለም። ይሄ ኃላፊነት ትምህርት ቤቶቹን የማካሄድ የመስራት ኃላፊነት በአብዛኛው የክልሎች ነው። ግን በአጠቃላይ የኢትዮጵያን ትምህርት ጥራት እናስተካክል ካልን እናሻሽል ካልን የትምህርት ሚኒስቴር ከክልሎች ጋር የሚያደርገው ግንኙነት ጠንከር ያለና በመተባበር ላይ የተመሰረተ መሆን ስላለበት አንዳንድ ጊዜ ከመስመር በህግ ከተሰጠን መስመርም ወጣ ብለን ክልሎችን ለማገዝ የምናደርጋቸው ስራዎች አሉ። በዚህ ዓመት ሁለት ትላልቅ ፕሮጀክቶች ከዚህ ጋር በተያያዘ እያደረግን ነው። የመጀመሪያው የመጽሐፍ አቅርቦትን በተመለከተ የነበረው ችግር ነው። የትምህርት ሚኒስቴር ዋና ኃላፊነት የሁለተኛ ደረጃ ትምህርት መጽሐፎቹን በአዲሱ ካሪኩለም መሰረት ማቅረብ ስለነበረ በመጀመሪያ ያደረግነው የሁለተኛ ደረጃ ትምህርት ቤቶችን መጽሐፍ ገንዘብ አፈላልገን ማሳተም። ይሄንን 2 ዓመት በፊት ወደ 43 ሚሊዮን መጽሐፎች አትመን ሁሉም ክልሎች አዳርሰናል። በዚህ ምክንያት የተማሪና የመጽሐፍ ጥምርታን ወደ 1 ለ1 ማድረስ ችለናል። ከዛ በኋላ ግን የነበረው ብዙ ከአንደኛ ደረጃና መካከለኛ ደረጃ ትምህርት ቤቶች ላይ የመጽሐፍ እጥረት እንዳለ በደንብ በሰፊው ሲወራ የነበረ ነው። ይሄ ምንም እንኳን ኃላፊነቱ የክልሎች ቢሆን መተጋገዝ ስለሚያስፈልግና እዛ ያሉትን ችግሮችም በጋራ ሆነን መቅረፍ ስለሚያስፈልግ ትምህርት ሚኒስቴር እንደዚሁ ገንዘብ አፈላልጎ በመጀመሪያ ዙር 23.9 ሚሊዮን መጽሐፍትን የአንደኛ ደረጃና የመካከለኛ ደረጃ ትምህርት ቤቶች መጽሐፍትን አሳትሞ ለክልሎች አዳርሷል። ይሄንን በዚህ ወር ጨርሰናል። እሱ ምናልባት ያስጠጋዋል ወደ 1 ለ2 አካባቢ ትምህርት ቤቶች የተማሪና የመጽሐፍ ጥምርታን በአንደኛ ደረጃ ወደ 1 ለ2 ያደርሰዋል። እሱም ስለማይበቃና የትምህርትን ጥራት እናሻሽል ካልን ተማሪዎች ላለው ካሪኩለም አስፈላጊ የሆነ መጽሐፍ በእጃቸው መኖር ስላለበት ተጨማሪ ገንዘብ አፈላልገን ሌላ 36 ሚሊዮን መጽሐፍ እያሳተምን ነው። አሁን ለማሳተም የመጨረሻ ስምምነት ደርሷል። በ2019 መጀመሪያ ላይ እነኚህ 36 ሚሊዮን የሚሆኑ መጽሐፎች አገር ውስጥ ይገባሉ። በዛ ጊዜ ከሞላ ጎደል ክልሎች ካሳተሟቸው መጽሐፎች ጋር አብሮ ሙሉ ለሙሉ ተማሪዎች አንድ መጽሐፍ ለአንድ ተማሪ የሚደርስበት እናደርሳለን። ይሄ በጣም ከፍተኛ አስተዋጽኦ ያደርጋል ብለን እናምናለን ለትምህርት ጥራትን ለማሻሻል። ከዛ በተጨማሪ በትምህርት ሚኒስቴር የተያዘው አንዱ እንደ ግብ የተያዘው የቅድመ አንደኛ ደረጃ ትምህርት ቤቶችን ማስፋት ነው። እንደሚታወቀው ቅድመ አንደኛ ትምህርት ቤቶች ከዚህ በፊት በአብዛኛው በከተሞች እና ሬላቲቭሊ ትንሽ ገንዘብ ያላቸው ሰዎች አካባቢ ከተሞች ውስጥ የሚደረግ የትምህርት እንቅስቃሴ ነበር። ባለፈው 5 ዓመት ከዛ በፊት ከነበረው 4100 ትምህርት ቤቶች ቅድመ አንደኛ ደረጃ ትምህርት ቤቶች በማህበረሰብ ትብብር በትምህርት ለትውልድ እና በተለያዩ በክልሎች በሚደረጉ እርምጃዎች ወደ 34000 ደርሰዋል። ሞር ኦር ሌስ ብዙዎቹ ክልሎች ጠንካራ የሚባል የቅድመ አንደኛ ትምህርት ቤት ማስጀመር ችለዋል። እንደዛም ሆኖ ግን በጣም ብዙ በወረዳ ደረጃ ምንም እንደዚህ ቅድመ አንደኛ ትምህርት ቤት የሌላቸው ወረዳዎች ነበሩና ትምህርት ሚኒስቴር እሱን አጥንቶ እንደዚሁ እንደገና ገንዘብ አፈላልጎ
እኛ አይደንቲፋይ ያደረግናቸው 727 ወረዳዎች ምንም ቅድመ አንደኛ ትምህርት ቤት የሌላቸውን እስኪ እንዴት አድርገን እናግዝ ብለን ገንዘብ አፈላልገን የአንድ 40 ሚሊዮን ዶላር የሚሆን ማቺንግ ፈንድ ከአጋሮቻችን አግኝተን እሱን ከክልሎች ጋር በመተባበር ትምህርት ሚኒስቴር አንድ ትምህርት ቤት ሲሰራ አንድ ቅድመ አንደኛ ትምህርት ቤት ሲሰራ በዛው ወረዳ እነኚህ ምንም የሌላቸው ስለሆኑ አንድ ብቻ አይበቃቸውም። በዚያው ወረዳ ክልሎች ሌላ አንድ ተጨማሪ ቅድመ አንደኛ ትምህርት ቤት ሰርተው እዛው ትምህርት አንደኛ ደረጃ ትምህርት ቤቶች ግቢ ውስጥ ለብቻ ለየት ብሎ የሚሰራ ይሄ ቅድም ስታዩት የነበረው የዛ ዲዛይን ነው። አንድ ጋራ ዲዛይን አሰርተን በዛ መሰረት አሁን 1452 ቅድመ አንደኛ ትምህርት ቤቶችን ለመገንባት እንቅስቃሴ ጀምረናል። ዛሬ የምናደርገው ፊርማ ከክልሎች ጋር እኛ ለምንሰራቸው ለእያንዳንዱ ክልሎችም አንዳንድ እንደሚሰሩ በጋራ ተስማምተን ኮንስትራክሽን በሚቀጥሉት 2 ሳምንታት ለማስጀመርና 2019 በሚጀምር ጊዜ እነኚህ ትምህርት ቤቶች ተጠናቀው እንዲያልቁ ለማድረግ ነው። ይሄን ካደረግን በኢትዮጵያ ውስጥ ምንም ወረዳ አይኖርም ቅድመ አንደኛ ትምህርት ቤት የሌለው። እያንዳንዱ ኢትዮጵያዊ ልጅ በተቻለ መጠን አንደኛ ክፍል ከመግባቱ በፊት መሰረታዊ የሆነ የትምህርት ክህሎት ይዞ ቢቻል ማንበብ እና መጻፍ ለምዶ ከገባ ዜን ትምህርት ለመቀበል ያላቸው እድል በጣም ከፍተኛ ይሆናል በሚል ነው። ከዚህ በተጨማሪ የትምህርት ምገባ የምናደርገው ነገር አለ በትምህርት ቤቶች ውስጥ። ያ የሚያደርግልን አሁን በእኛ ካልኩሌሽን እነኛ 1452 ትምህርት ቤቶች ሁለት ክፍል ነው የሚኖራቸው እያንዳንዳቸው። አንደኛው ለ5 ዓመት ልጆች ነው ኬጂ፣ አንደኛው ለ6 ዓመት ልጆች ነው። ይሄ ዚሮ ክፍል የምንለው አንደኛ ክፍል ከመግባታቸው በፊት የሚወስዱት ነው። የ2 ዓመት ትምህርት እንዲያገኙ ነው። በዛ ሂሳብ ወደ 87120 ተጨማሪ ተማሪዎች ወደ ትምህርት ቤት ይገባሉ ማለት ነው። ይሄ በአጠቃላይ የኬጂ አቅርቦታችንን በአገር ደረጃ ወደ 85 እስከ 88% ያደርሰዋል። ዲፔንዲንግ አፖን የተማሪዎች የቅበላ አቅም ከቦታ ቦታ ሊለያይ ይችላል። ከተሞች ላይ ሞር ተማሪዎች ልጆች ሊኖሩ ይችላሉ። አንዳንድ ቦታዎች ላይ አነስ ሊል ስለሚችል ነው ኤግዛክት ነምበር መስጠት ማይቻል። ይሄ ትምህርት ሚኒስቴር እንደ ሪፎርም የትምህርት ሴክተሩን ለሁሉም ኢትዮጵያዊ ልጅ በተቻለ መጠን ጥራት ያለው ትምህርት ማድረስ የሚለውን ኦብጀክቲቭን አቺቭ ለማድረግ የሚወስዳቸው እርምጃዎች ናቸው። ኢን አዲሽን ቱ ኦል ዘ አዘርስ ይሄ ከመምህራን ስልጠና ከካሪኩለም ሪቪዥን ምናምን በተጨማሪ ይሄ ቅድመ አንደኛ ትምህርት ቤት በአገር ደረጃ በመንግስት ደረጃ የተያዘ ዋና የትምህርት ሴክተሩን ለማሻሻል ከሚያስፈልጉ የሪፎርም ስራዎች ውስጥ አንዱ ነው። ይሄን እንግዲህ በዚህ ዓመት ከጨረስን በአብዛኛው ከሪፎርም ጋር በተያያዙ ያሉትን ስራዎች ቢያንስ ባቡሩ ሀዲዱን እንዲይዝ ማድረግ ችለናል። ከዛ ተጨማሪ ስራዎች ይኖሩናል፣ ግን እነሱን ለማድረግ ጥሩ ጥርጊያ ይኖረናል በሚል ነው። ዋና ዛሬ የተገናኘ ነው ይሄንን ኦፊሻሊ ይሄንን ፕሮጀክት አናውንስ ለማድረግና ከክልሎች ጋር የእያንዳንዱ ክልል የሚሰራቸው ትምህርት ቤቶች የት ቦታ እንደሆኑ እኛ የምንሰራው የት እንደሆነ በቦታ ተለይቶ በኤክስ ዋይ ኮኦርዲኔት ተለይቶ ትምህርት ቤቶቹ ታውቀው ነው የምንሰራው። እሱን ነው ፎርማሊ ዛሬ የምንፈራረሙ። እኛ ስንሰራ ክልሎች ካልሰሩ ያ የምንሰራውን ነገር እናቆማለን። ቢኮዝ ኢትስ ሪስፖንሲቢሊቲ የክልሎችን ለማገዝ ስለሆነ የምናደርገው ከክልሎች ጋር ተባብረን የምናደርገው ነው። ወደ 460 አይ ቲንክ ባልሳሳት ወደ 460 በሚሆኑ ትምህርት ቤቶች ላይ ወርዛ አካባቢ ኮንትራክተሮች መረጣም ተካሂዷል። ኮንትራክተሮቹን በአብዛኛው ክልሎች ናቸው የሚያመጧቸው። ይሄንን ፕሮጀክት በሚመለከት ይሄን ኤግዛክትሊ ይሄን ትምህርት ቤት ለመስራት የሚያስፈልገው ምንድነው የሚለው ቢል ኦፍ ኳንቲቲና ዋጋ በአገር ደረጃ ወጥቶለታል። ከክልል ክልል ትንሽ ሚለያይ ነገር ቢኖርም እንደ ትምህርት ሚኒስቴር ባጀት የያዝነው በዛ ነው። ወደ 8.8 ሚሊዮን ብር አካባቢ ይፈጃል እያንዳንዱ። በአጠቃላይ ፕሮጀክቱ ወደ 40 ቢሊዮን 6 ቢሊዮን ብር በላይ ፕሮጀክት ነው። ይሄንን አናውንስ ለማድረግ ነው ዛሬ የጠራ ነው።
ዋናው የፊርማ ስነ ስርዓቱን አካሄደን ህብረተሰቡ እንዲያውቅና እንዲከታተል ነው የምንፈልገው። ህብረተሰቡ እንትኖቹን ዌብሳይታችን ላይ ፖስት እናደርጋለን። የት ቦታ እንደሚሰሩ በጋራ ስምምነት ያደረግነውና ዛሬ የምንፈራረመው ኦሮሚያ ውስጥ ከሚሰሩት ውስጥ የት ነው የሚሰሩት የሚሉት እኛ ስንት፣ የክልሉ መንግስት ስንት፣ ማዕከላዊ ክልል ትግራይ ኦር ዌሬቨር የምንሰራቸው ሁሉም ክልሎች ውስጥ ነው፣ ሁሉም የከተማ መስተዳድሮች ውስጥ ነው። ሁሉም ጋር የሚሰራውን ፖስት እናደርጋለን። ጋዜጠኞችም ለመከታተል ትችላላችሁ። የአካባቢው ማህበረሰብም በየአካባቢው የሚሰራው የት ጋር እንደሆነ እንዲያውቅ እና ለመከታተልና የሚሰራውን በጥሩ ጥራት መሰራቱ ቢኮዝ ቤተሰቦች ማህበረሰቡ እንዲሳተፍ እንፈልጋለን በዚህ ጉዳይ። ቅድመ አንደኛ ትምህርት መምህራን ስልጠና የክልሎች ሪስፖንሲቢሊቲ ነው። እንደምታውቀው እኔ እስከማውቀው ድረስ የትምህርት ማሰልጠኛ እንትኖች የኬጂ እና የዜሮ ክፍል አስተማሪዎች እየሰለጠኑ ነው። ክልሎችም ይሄን እንደሚጨምር እያወቁ ሞር መምህራን እያሰለጠኑ ነው። የኬጂ እና የዜሮ ክፍል ትምህርት ኤክስትሪምሊ ኢምፖርታንት ነው። ልጆች ትምህርት ቤት ሲገቡ ለሚኖራቸው አቀባበልና ከክልሎች ጋር ተባብረን አንዱ ማድረግ የምንፈልገው በእነኚህ ቦታዎች ላይ ያው የካሪኩለሙ የሚጠይቀው የአፍ መፍቻ ቋንቋ ትምህርትንም ቢሆን ከልጅነታቸው ትንሽ እንግሊዘኛም በዛው አብረው እንዲማሩ ቢኮዝ በኋላ ላይ ትምህርት የሚሰጠው በእንግሊዘኛ ስለሆነ እዛ ላይ እንዳይከብዳቸው እዛም ላይ እንዲሆን ከአንዳንድ ክልሎች ጋር እየተነጋገር ነው። ሁሉም ክልሎች አፕላይ ካደረጉት ኬጂ ውስጥ የምንሰጠው ትምህርት ለዛ ያበቃቸዋል ብለን እናስባለን። በሌላ በኩል ግን ለነኚህ ትምህርት ቤቶች የሚያስፈልጉ መጫወቻዎች ለልጆች የሚሆኑ እንትኖች እያፈላለግን ነው። ሆፕፉሊ እንደ ሌጎ መጫወቻዎች ምናምን አይነት ለልጆች መማሪያ የሚሆኑ ነገሮች እርዳታ እናገኛለን ብለን እናስባለን። ከአንዳንድ ድርጅቶች ጋር እየተወያየን ነው። እሱ ከሆነልን ትምህርት ቤት በሚጀመር ጊዜ እነኚህን ቦታዎች ፈርኒሽ አድርገን መጫወቻዎቻቸውን መማሪያዎቻቸውን አዘጋጅተን ለማድረግ ነው የምናስበው። የት ይሰሩ እነኚህ ትምህርት ቤቶች የሚለውን ነገር በሚመለከት ባደረግናቸው ውይይቶች የመጀመሪያው ኢንትረስት የነበረው ከእንትኖችም እርዳታ ከሰጡን ድርጅቶችም ጋር በነበረው ውይይት የተወሰኑ ክልሎች ላይ ነበር ፎከስ እንዲያደርግ የተፈለገው። እኛ በትምህርት ሚኒስቴር ደረጃ በተቻለ መጠን ከክልል ባሻገር ስለ እያንዳንዱ ልጅ ነው የማሰብ ሪስፖንሲቢሊቲ ያለብን ብለን ስለምናስብ ምንድነው ያደረግነው? በክልል ከማድረግ በወረዳ ደረጃ የሌላቸው የት ነው ምንም የሌለው ትምህርት ቤት የሌለው የት ነው ያወጣናቸው 626 ወይም በኋላ ጨምረን 726 የሆኑት ምንም ትምህርት ቤት የሌላቸው ነው። በዳስ እንኳን ትምህርት የማይሰጡ ቦታዎች ነው። እነሱን ማዳረስ ዜን አገር ውስጥ በሙሉ ያሉ ወረዳዎችን እንዳዳረስ ያደርጋል ኢሪስፔክቲቭ ኦፍ ዋት ክልል ምናምን የሚለው እሱን አቺቭ ካደረግን እንደሚታወቀው አንዱ በትምህርት ሴክተሩ ደረጃ እያደረግን ያለነው በጣም ኢምፖርታንት እንቅስቃሴ ይሄ ትምህርት ለትውልድ እንቅስቃሴ ነው። ይሄ ኤሙ ከበፊትም ጀምሮ አዲስ ትምህርት ቤቶች ስንሰራ የኢትዮጵያ ልጆች ምን አይነት ትምህርት ቤት ውስጥ ይማሩ የሚል ዲዛይን ሰርተን የጀመርነው ትንሽ ለቀቅ አድርገን የኢትዮጵያ ልጆች የሚያስፈልጋቸው ምንድነው ብለን ዲዛይኖች ሰርተናል ከኢትዮጵያ አርኪቴክቶች ማህበር ጋር በመተባበር። ያን ጊዜ የነበረው ጥያቄ ኦኬ እነኚህን ነገሮች አዲሶቹን ስንሰራ ያሉትስ አንዳንዶች ድንኳን ላይ አንዳንዶች በጣም የሚያፈስ እንትን ቦታ ብዙዎች ውሃና ሽንት ቤት የሌላቸው ትምህርት ቤት ውስጥ ነው እየተማሩ ያሉ። በዛን ጊዜ ማስታውሰው ወደ 51,000 ትምህርት ቤቶች ነበሩ ኦል ኢን ኦል። አሁን 60 ምናምን ደርሰዋል። እነሱን ምን እናርግ ስንል በመንግስት ደረጃ እነኝን ማሻሻል አይቻልም፣ ቤተሰቦችና የአካባቢው ማህበረሰብ መሳተፍ አለበት በሚል ነው ይሄ ትምህርት ለትውልድ የሚለውን እንቅስቃሴ የጀመርነው። የትምህርት ለትውልድ እንቅስቃሴ ከገመትነውም በላይ ህብረተሰቡ ምን ያህል ለልጆቹ ትምህርት እንደሚጓጓና እንደሚያስብ ያየነው በ2015 መጨረሻ ክረምት ላይ ነው የጀመርነው። እስካሁን ድረስ ወደ 144.5 ቢሊዮን ብር የሚጠጋ በገንዘብ በጉልበት በእውቀት ተዋጥቶ ከ37,000 በላይ የሆኑ ትምህርት ቤቶች ማደስ ችለናል። ተስፋ የምናደርገው ይሄ ይቀጥላል። ይሄ ሲቀጥል አንተ የምትላቸውን አይነት ትምህርት ቤቶች ካሉ በደንብ እንትን ያላላቸው የአካባቢው ማህበረሰብ ከክልሉ ጋር እየተባበረ ይሰራል ብለን የምናስበው ኤማችን አት ዘ ኤንድ
እያንዳንዱ ኢትዮጵያዊ ኢሪስፔክቲቭ ኦፍ የተወለደበት የኢትዮጵያ አካባቢ ኢቭን ሞር ኢሪስፔክቲቭ ኦፍ የቤተሰቡ ሀብት መኖርና አለመኖር በትምህርት ዘርፍ እኩል እድል ሊኖረው ይገባል የሚል ያንን ለማድረግ አሁን ትኩረታችን በሙሉ በመንግስት አካባቢ ያሉትን ነው። ቢኮዝ በግል ደረጃ ያሉት ቤተሰብም ስለሚተባበር ገንዘብም ስላለ ብዙ ነገሮች እየተሰሩ ነው። እነኛ ኔግሌክትድ የሆኑትን በትምህርት ቤቶች እንደገና እንትን አድርገን እያንዳንዱ ኢትዮጵያዊ ልጅ ከሌላው ኢትዮጵያዊ ጋር እኩል እድል አለኝ ብሎ ካላሰበ ትርጉሙ ዝም ብሎ አገርን የማሳደግ ጥያቄ ብቻ አይደለም፣ ከዛም በላይ ሲግኒፊካንስ አለው ለአገርም ስታቢሊቲ በሚል ነው እንትን እናደርገው። ሶ ከአቅማችን በላይ እንዲናረጋለን ከማለት ህብረተሰቡ ተባብሮ እነኚህን ይስራ፣ በመንግስት በኩል ባለ አቅም የሚሰራውን ነገር ኢፌክቲቭሊ ያለንን ገንዘብ እየተጠቀምን እንስራ በሚል ነው እየሄድን ያለን።